ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ ቴንኪዩ እህቴ አልማዝዬ አልሚዬ ተባረኪ። አሁን የጻፈችውን ሴት ወይ ወንድ ሚዩት ስላደረግሽው ቴንኪዩ። ኦርቶዶክስ የመፍረሻዋ ጊዜ ደርሷል ብለህ ትጽፋለህ እንደ አንተ በጣም ነውረኛ የሆንክ ትውልድ። እኛ መፍረሷን አይደለም የምንፈልገው፣ በወንጌል መታደሷን ነው የምንፈልገው። ኦኬ፣ በወንጌል መታደሳቸውን እንጂ መፍረሳቸውን አንፈልግም። በፍጹም በፍጹም። እንዲህ አይነት ሞቲቭ፣ እንደዚህ አይነት አጀንዳ፣ እንደዚህ አይነት ዓላማ የለንም። ይሄማ ጠላትነት ሆነሃል ማለት ነው። ለምን ትፍረስ ብራዘር? ኖ ወገናችን ለምን ይፍረስ? ህዝባችን ለምን ይፍረስ? በእውነተኛ የወንጌል ትምህርት ታድሳ ማየትም ነው የምንፈልገው። ሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ዝክረ ኒቅያ ኦኬ፣ አያችሁ አይደለ? አሁን እኛ ብናወራ እናንተ ስለምጠሏት ነው እቺን ቤተክርስቲያን ምናምን ብላችሁ ትላላችሁ። በስብሰባ ላይ የተገኙ ሊቃውንት ግን እንደዚህ እያሉ እየተናገሩ ነው።
በስብሰባው ላይ ስብሰባውን ሲመሩ የነበሩት ሊቃውንተ አብያተ ክርስቲያን ቤተክርስቲያን የተባሉ ትልቆቹ በጨለማ ውስጥ ነው ያለነው ብለዋል። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ቅዳሴና ማህሌት እየቀደስን የኦርቶዶክስ ቤተክርስቲያን ህልውና ልናስቀጥል ይመስላችኋል ወይ ብለዋል። ምን እያሉ ነው? ብፁዕ አቡነ ማርቆስ ወንጌል ይሰበክ ነው። እኛስ ምንድነው እያልን ያለነው? ወንጌሉ ይሰበክ ነው። ወንጌሉ ቢሰበክባት ኦርቶዶክስ ድቅድቅ ጨለማ ውስጥ ባልነበረች። ወንጌሉን ሰብካ ቢሆን ኖሮ ኦርቶዶክስ እንደዚህ ዘመን የተዋርንበት ዘመን ምን አለ ብለው ባላሉ ነበር። ጨለማ ውስጥ ነው ያለኑ ብለው ባላሉ ነበር። የጨለማው ብርታት ድቅድቅ ነው ብለዋል። ልንረዳቸው ይገባል። እኛ የወንጌል አማኞች ልንጸልይላቸው ይገባል። እውነቴን ነው ብየምላችሁ ልንጸልይ ይገባል። ቢያንስ ህዝቡ በእርግጥ ለጥ ብሎ ተኝቷል። የኃጢአት እንቅልፉን እያንቀላፋ ነው። አባቶቹንም አይሰማም። አባቶች ትክክል አይደለም ብለው ያሉትን ትምህርት ሲቃወሙ እያበሻቀጡ የሚሳደቡ አይተናል። በዚህ ነው ልክ ጳጳሳት እየተሰደቡ፣ ካህናት እየተሰደቡ፣ አባቶች እየተሰደቡ ያሉበት ዘመን እውነት የት በዚህ ዘመን እንደሆነው ከዚህ በፊት አይታችኋል ብላችሁ ብትሉ አላየንም። እኔ በኦርቶዶክስ ቤተክርስቲያን ውስጥ ብቻ በነበርኩበት ሰዓት ላይ ካህን እንደሲሰደብ፣ ጳጳስ እንደሲሰደብ፣ መነኩሴ እንደሲሰደብ አልሰማሁም። ምናልባት ያኔ ሶሻል ሚዲያው ስለሌለ አልሰማህ ሊሆን ይችላል ተብሎ ሊባል ይችል ይሆናል። ኤኒዌይ እናስ ቤተክርስቲያን በዚህና ልክ አፍራለች፣ ተዋርዳለች። ምን ያልተዋርንበት አለ? ምን ያላፈርንበት ነገር አለ? ክብራችን አተናል፣ ህዝባችን አተናል። ኦኬ ብለው አሉ። ለምን በኤርምያስ መጽሐፍ ላይ ቅድም የተነገረው የሕያው የአምላክን የእግዚአብሔርን ቃል ለውጣችኋልና ምዕራፍ 36 ይኸው ለሰው ሁሉ ቃል ሸክም ይሆንበታል፣ የእግዚአብሔር ሸክም ይሆንበታል። የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊት ጌታ የአምላካችን የእግዚአብሔርን ቃል የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ለነብዩም እግዚአብሔር ምን መለሰልህ? እግዚአብሔር የተናገረው ምንድነው ትላለህ? ነገር ግን እግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህን ቃል ይላል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተና ለእናንተ ለአባቶቻችሁ በሰጠኋቸው ከተማ የሰጠኋትን ከተማ ከፊቴ እጥላለሁ። የዘላለም ስድብ ከቶም ተረስቶ የማይጠፋን የዘላለምን እፍረት አመጣባችኋለሁ። የእግዚአብሔርን ቃል የለወጠች ቤተክርስቲያን ሙሉ ወንጌል ትሁን፣ ቃለ ሕይወት ትሁን፣ ጴንጤ ይሁን፣ ካቶሊክ ይሁን፣ ማንም ይሁን፣ ኦርቶዶክስ ይሁን፣ ማንም ውርደት፣ እፍረት፣ መሸማቀቅ ነው እግዚአብሔር የሚያመጣው። ስለዚህ ኦርቶዶክስ ተዋረደች ብለው በቤተክርስቲያኒቱ ሊቃውንት የተናገሩት ለምን ተዋረደች? የሕያው የአምላክን የእግዚአብሔርን ቃል ለውጣለች። ታዲያም ደብሻለሁ ንስሐ ነው። ንስሐ ቁጭ ብለው ያወረዱት ምንድነው? ቁጭ ብለው የሰቀሉት ቆሞ ማውረድ ይሳናል ተብሎ እንደተባለ ይኸው መጣ ማለት ነው። እንዲህ አይነት ዘመን መጣ ማለት ነው። ስለዚህ በእግዚአብሔር ቃል ላይ የተቀለደ ቀልድ ንስሐ መግባት ብቻ የሚያወጣው ወደ ሰራዊት ጌታ ወደ እግዚአብሔር ብቻ መጮህ ነው። ፏደር ከመሪ መሪ በዚህ አጋጣሚ የሚያስተላልፍልዎት ነገር እይዛ አብይ ነገር ማፉክሙን የሚለውን ነገር ደግሞ ያስቡበት። ብዙ አልናገርም፣ አልሳደብም። እኔ ልሳደብም አይደለም የገባሁት። በመጀመሪያ አነጋገራችን እናስተካከል። ይሁዳ መልእክት ምዕራፍ 9 ላይ ስንመለከት ስለ ሙሴ ጋር ሰይጣን በተከራከረው ጊዜ የስድብ ቃል ሊናገር አልደፈረም። ቆሻሻ አይባልም፣ ነውር ነው። እኔ ፔንቴ እስካሁን ድረስ ሲሳደብ ሰምቼ አላውቅም። አይደለም ቆይ እወጣለሁ ችግር የለም። እሺ እኔ አባቴ ሁሉ ነው ወይ አይደለም አባትዬ የተናገሩት ነገር ትክክል አይደለም። ምን አባት ሲናገሩ ቆይ እናውራ። 5 ደቂቃ ብቻ ነው፣ ከዛ ይቀጥላሉ። አንድ ደቂቃ አይደለም እሰጠውታለሁ። ቆይ እንጂ አንድ ደቂቃ ታገሱኝ። እስካሁን እያወሩ ቆይተዋል። ቆይ እርሶ ብቻ የሚያወሩ በዛ ላይ እንዲያወሩ ነው ማለት ነው። አዳምጡኛ። መጀመሪያ ለም ሰው እያዳመጠን ነው።
የመጀመሪያው መጀመሪያ ለመነጋገር ቆይ መሪ ይጠብቁ መጀመሪያ እርሶ እኔ እስካሁን ድረስ ፕሮቴስታንቶች ሲሳደቡ አላየሁኝም በእውነት ነው የምነግሮት መጽሐፍ ቅዱስ ነው የሚሰብኩት እርሶ ግን መርጌታ ምንወት እይጻ አብይ ነገር ማአፉኩም የሚለውን ካፍህ ካንደበትህ ትልቅ ነገር ወይ መጥፎ ነገር አይወጣ የሚለውን ዘንግተው ቆሻሻ ድርሳናት ገድላት እያሉ ይናገራሉ ይሄ ስድብ ኃጢአት ነው መጀመሪያ ይሄን አስተካክለው ነው ከዛን በኋላ መስበክ ያለበት የኔ አባት ምክንያቱም የሰው ልጅ የተከበረ ነው ከዚህ ከ22ቱ ስነ ፍጥረት 22ኛው ስነ ፍጥረት የሰው ልጅ የተከበረ ስለሆነ በታች ማለት የሰው ልጅ ህንጻ ነው የክርስቶስ ማደሪያ ነው ሶ ያን ይሄ የክርስቶስን ማደሪያ ህንጻ አያራክሱ ዝቅ አድርጉ የፈለገ ነገር ቢሆን ሰታት ቢኖርበት ወንጌልን ሰብከው ለመመለስ ይሞክሩ ከዛ ውጪ በስድብ ማንንም ሊመልሱ አይችሉም ማንንም ሊያሳምኑ አይችሉም እኔ እስካሁን ድረስ ብዙ ፕሮቴስታንቶች ጋር አከታተላለሁኝ ማንንም ይሳድ ፕሮቴስታንት አላየውኝም የርሶ ደግሞ ምንድነው ይሄ ስድብ እንደው ነውር አይደለም እንዴ ነውር ነው እኮ ዘለፋ ዝለፎለጣይ መሆኑ ነው እንዴ ዝለፎለጣይ ምለው ይሄን አይደለም አባታችንና መርጌታ ነኝ ብፁዕ ነኝ እያሉ ነው እንግዲህ ሆኖ ችግር የለም መብቶት ነው ማንንም ይከለክለው የለውም ግን አይሳደቡ በስነ ስርዓት ይናገሩ ለማለት ፈልጌ ነው ይቀጥሉ እሺ ስድብ ኃጢአት ነው ሰዓት ቃል ተበቆ እንግዲህ ጥበበኛ ነኝ ካሉ ለጠቢብ ሰዓት ቃል ተበቆ ለለባም ሰው አንዲት ቃል ተበቃዋለች ይላል አይደል ولا عبد السا لما زلفكو وقسسكو بمنتن يسمعك الله زنبرا يا فكرك يصلعك مصحف مسالي مسلنيال مصحف مسالي لاي لا طبيب الساعات قال تبقو لا لبام سو عندي قال تبقالك ولا عبد السا لما زلفكو وقسسكو بمنتن يسمعك سنفون جن بتقسسو من بتلو بمن يسمعال الله زنبرا يا فكرك يصلعك اندياهم يوده ينبرون من الهال يتقالحال اندالوت ሆነና መጽሐፉ ርዕሶ ዚጋ የኢትዮጵያ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል ይላል 100% ሲደመር ሌላም ካለው የተበረዘ መጽሐፍ ስለመሆን ስለዚህ በገድላት ላይ የተውት አናንሳው አሁን የሚጥል በሽታ እንደነበረባቸው አሁን ሐራ ያቃሉ ኤውሎ ታባትዬ ያቃሉ ወይ መጀመሪያ ያቃሉ ቆይ አዳምጡኝ መጀመሪያውን ማለት ስለገድላት ይሄን ይመልሱ ደግሞ የጻድቅ ሰው ጸሎት ያድናል የሚለው ቆይ ማን ነው ጻድቁ ያድናል ስለገድላት ከሄደ ማን ነው ጻድቁ ማን ነው እሺ ገድል ማለት ምን ማለት ነው ማን ነው ጻድቁ ነው ያልኩት እሺ ኛውን አቡነ ሐራን አነሱ ስለ ጻድቅ አነሳልኛ እሺ ገድል ማለት ምን ማለት ነው አቡነ ሐራ ቆይኝ ገድል ተጋድሎ ነው ገድል ምንድነው ገድል የሚለው ቃል ምንድነው መጀመሪያ ገድል ትርጉሙን ያምጡ ገድል ቆይ ገድል መንፈሳዊ ሩጫ ነው መንፈሳዊ ተጋድሎ ነው እሺ አዋልድ መጽሐፍ ዓለማዊ ተጋድሎ ሳይሆን መንፈሳዊ ተጋድሎ ለወንጌል መንፈሳዊ ተጋድሎ እየተመላለሰን መንፈሳዊ ተጋድሎ ትክክል ዛት ዝራይት ጋይሽ መንፈሳዊ ተጋድሎ ትክክል ከዛን በኋላ ገድል ምን ይሆናል አዋልድ መጽሐፍት ይሆናል ማለት ነው ገድል ሆነ አልሆነም አዋልድ ሆነ አልሆነም ከመጽሐፍ ቅዱስ ውጪ ሆነ እንዴ ከመጽሐፍ ቅዱስ ውጪ የሆነ አዋልድ መጽሐፍ ሆነ ገድል ድርሳናት ታምረ ማርያም ወዘተርፈ እነዚህ ገድላቶች ከመጽሐፍ ቅዱስ ውጪ ናቸው አይደል እንዴ ሲጠሩ ምን ብለን እንጠራቸዋለኛ አዋልድ እንላቸዋለን አዋልድ ማለት ከመጽሐፍ ቅዱስ ተወልዷል ለምሳሌ አባትየው መጽሐፍ ቅዱስ ከሆነ እኛ የምንመራበት ህግና ደንቡ መሰረቱ ልንገሮት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የተጻፈውን ብራብ አላበላችሁኝ ብጠማ አላጠጣችሁኝም እንግዳ ሆኜ በመጣ አልተቀበላችሁኝ ብታረዝ
አላለበሳችሁኝም የሚለውን እንደገና ደግሞ በገድሉ ወይም ደግሞ እናንተ ገድል እያላችሁ ዝቅ እያደረጋችሁ የምትሉትን ከዛ እንደገና ደግሞ አትናቴዎስ በቅዳሴው ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን እዛው ላይ ይናገራል። አንድ ይሄ ነው። ሁለተኛ ገድል የሚባለው ማን ነው? ሌላው እንደገና ይሄ ገድላት ቅዳሴያት ምናምን የምትሉት ቅዳሴው ራሱ ከመጽሐፍ ቅዱስ ውጪ ነው። ከመጀመሪያው እስከ መጨረሻው ድረስ ምነግር ስለ ገድልና ስለ ቅዳሴዎች ምነግር ነገር በቤተ ክርስቲያን የሚነገሩትን ትክክለኛ ነገሮች ነው ምነግርህ። ያን ስለ ጻድቃን ከእግዚአብሔር ስለተሰጣቸው ጸጋ እንዴት እንደሆነ ራሱን ችለን እናወራለን። ከዛ ውጪ ከአዋልድ ከገድላት መጽሐፎቹ መካከል አንዱ ቅዳሴ ነው። በቅዳሴ ሰዓት እውነቴን ነው የምልህ ከመጀመሪያው እስከ መጨረሻው ድረስ የጳውሎስ መልእክት፣ የሐዋርያ ሥራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገራቸውን በወንጌል ላይ የተጻፉትን በቅዳሴ ውስጥ የተጻፈው በአዋልድ መጽሐፍት ላይ የተጻፈው ይሄን ነው ቤተክርስቲያን የምታስተላልፈው። አንድ ነገር የምነግራችሁ ነገር በዚሁ አጋጣሚ ማለት ነው። ቆይ ቤቱ ያወጣለውት ነው። ቆይ አንዴ ኤርሚ አለክ ኤርሚ እሺ ከሌለ ቄስ ምንድነው የሚደረገው? አሁን እዚህ ጥያቄና መልስ እየተጠየቀ ስለሆነ ከመሪጌታ ጋር በጥያቄና መልስ ነው እንጂ እንደዚህ በረጅም ሰዓት ማውራት አይደለም። የቤቱ ህግ እንደዛ አይደለም። ሊመልስ እንደዛ ካልሆነ በቃ እኔ ወርዳለሁ። ቻው። እንደዛ ከሆነ ማለት ነው ካልተረዳዳን ረጅም ሰዓት ወስደን የዘለፈ ስለሆነ ቤተክርስቲያኒቱንም የዘለፈ እየተሳደበ ስለሆነ ነው። እርሶ በጣም እሳቸው እንዳያወሩ ድምጻቸውን እያፈኑ ነው። ስለዚህ እሳቸው ማውራት አለባቸው። ሲጠይቁት ደግሞ አይመልሱም። እየሰማሁት ነው። በቃ ይሄ ነው። እንዲያውም አይ ወይኔ አውጣ አስገቢልኝ ጥሪያቸው ካሉ እኔ ማስገባት አልቻልኩም። ገስት አክሰስ እያደረኩ አይደለም። አስገቧቸው መሪጌታ ሲወያዩ እርሶን ፎርስ አድርገው ይናገሩ። ዝም ማለት ካለባቸው ቆይ አንዴ አስቆሟቸው። ምክንያቱም ስለሚችሉ አስገቧቸው። ካሉ ይግቡ። ቄስ መምህር ይግቡ። ማን ነው ገስት አክሰስ ማድረግ የሚችለው? እርሶ ይቀጥሉ መርጌታ፣ እርሶ ይቀጥሉ። እሺ የሉም 171 ላይ ያውላችሁ ቤተክርስቲያኒቱ ያው እንደዚህ እምትለውን ላሳያችሁ ነው። ቆይ ቢገቡ ጥሩ ነው ቢመጡ። እሺ የሉም። እሺ የሉም አሉ እነ ሊያየና ሆሲ የሉም አሉ። እሺ በትልቁ አርግኝ ሆሲ በትልቁ በጣም ጥሩ አያችሁ። ይሄ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ። ለሶስተኛ ጊዜ ማለት ነው 2012 ዓመተ ምህረት ታተመ አዲስ አበባ። ምንም ሌላ ማስረጃም አያስፈልገንም። ሌላ ዝባዝንኬ ማቅረብም አይጠበቅብንም። ያው እዚህ ጋር ስለዚህ ይላል። ስለዚህ ከመጽሐፍ ቅዱስ የወጣ ኃይለ ቃል ያላቸውን መጽሐፍተ ታሪክ የኢትዮጵያ ኦርቶዶክስ ይሄ እንትኑ ነክቸው ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀብላለች አንልም። ካሁን ቀደም አልተቀበለችም፣ ወደፊትም አትቀበልም እንላለን። ከወንጌል ቃል የተለየ አስተያየት ስርዋጽ ያለውን ያልተስማማውን ንባብና ልብ ወለድ ኃይለ ቃል አስፍረው የተገኙ መጻሕፍት ቢኖሩም ልብ በሉ። ምንድነው ያለች ቤተክርስቲያን? ምን አለች? ከወንጌል ቃል የተለየ
አስተያየት ስርዋጽ ያለውን ያልተስማማውን ንባብና ልብወለድ ኃይለ ቃል አስፍረው የተገኙ መጻሕፍት ቢኖሩም እንኳ በበሩ በኩል ያልገቡ አንዳንድ ጉህሊያዎች የሰነቀሯቸው ናቸው ብለን እንሰርዛቸዋለን እንጂ አሜን ብለን አንቀበላቸውም። ለምሳሌ አንዳንድ ገድሎችና ድርሳኖች እግዚአብሔርን ክደው ይታያቸዋል። እግዚአብሔርን ክደው ጻድቃንን ቅዱሳንን ወይም እመቤታችንን የተማጸኑትን ሰዎች አማልደው አስማሯቸው ሲሉ ቢገኙም ተቀባይ የላቸውም። እመቤታችንም ሆነች ጻድቃን ሰማዕታት ሁሉም ቢያስምሩ በጌታ ቃል በወንጌል አምነው ስነ ምግባር የጎደላቸውን እንጂ ሃይማኖት የሌላቸውን አማልደው አስማሩ ያስምራሉ የሚለውን ስርዋጽ አንቀበልም። ኦርቶዶክስ ቤተክርስቲያን አንቀበልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄው ያጸደቀችው የተናገረች ያው በአቡነ ማትያስ ጊዜ ነው። በሁሉም ጳጳሳት የመጽሐፍ ታትሟል። መርሃ ጽድቅ ማነው ገብረ መንፈስ ቅዱስን አምኖ የዳነ ሰው አለ? ገድለ ገብረ መንፈስ ቅዱስ ተአምር 12 ላይ ካድልኝ ተባለ፣ ካደ። አብን ካደዋለ፣ ካደ። ወልድን ካደ። መንፈስ ቅዱስን ካድልኝ አለ፣ ካደ። ማርያም የምትባል ደግሞ አለች ክርስቲያኖች የሚያመልኳት፣ እርሷን ደግሞ ካድልኝ አለ፣ ካደ እርሷንም። እሺ አቡነ ገብረ መንፈስ ቅዱስ የሚሉት አለ፣ እሱን ደግሞ ካድልኝ አሉት አለው ሰይጣን። ካድልኝ አለ። አይ እሱስ በአማላጅነቱ መንግስተ ሰማያት ያወርሳል ሲባል ሰምቻለሁ፣ እሱንማ አልክድም አለ። በአቡነ ገብረ መንፈስ ቅዱስ ስም ምን አለ? ሞተ። ከዛስ ሰማይ ላይ ሄደው አቡነ ገብረ መንፈስ ቅዱስ በሰጠይ ቃል ኪዳን ማረዋል። እንዴት ካልብኑት መሃር እንዳለች ማርያም ያውጡትና ያንብቡት እሱን አሁን ያሉትን ይኸው የምኑን አሁን የገብረ መንፈስ ቅዱስ ያሉትን የገድለ ገብረ መንፈስ ቅዱስ ማርያምን ያመልኳታል ምናምን የሚለውን ማርያምንም ካደ። ማርያም የምትመለከው ከእግዚአብሔር በላይ የምትመለክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሕይወት ተብሎ የሚነገርላት ማርያም ቤተክርስቲያን መሰረተ ሕይወት ይባላል አይባልም? መሪጌታ ይልቁስ አሁን ያነበቡት በጣም አሪፍ ነበር። ማያስፈልግ እንትኖች ከገቡ እነሱን አንቀበላቸውም የሚለው የኢትዮጵያ ኦርቶዶክስ እንትን ነው። እሱን ለምን አይቀበሉም? አሁን ያነበቡትን ይሄን ተቀብለዋል። አሁን ያነበቡት እኮ እኛ ምን እንቀበለው እኮ ነው። ሁላችንም እንቀበለው ነው ኦርቶዶክሶች። አላስፈላጊ እንትኖች ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ውጭ የሆኑ እግዚአብሔርን ያላማከለ ከሆነ አንቀበለውም። በቃ ሌላ ምን እንደምትፈልጉ አልገባኝም። እግዚአብሔርን የካዱትን በጻድቃን በሰማዕታት ምልጃ አይፈወሱም አይድኑም። እግዚአብሔር የካደ እግዚአብሔርን ሲጀመር ቅዱሳኖች ያመኑትን ነው የሚያማልዱ። ላመኑት ነው የሚያማልዱት። አሁን ለምሳሌ ተሳሳቱ ተሳሰቡ አይደለም ይለው እና እግዚአብሔርን ክዶ እግዚአብሔርን እንትን ብሎ አናገረኝ እኔ ወንድም። እሺ አናገረኝ። በላኤ ሰብ እግዚአብሔርን አልካደም። እግዚአብሔር የሚባል አላውቅም አላለም። ያውጡትና እናንብበው። እግዚአብሔርን አላውቅም አላለም ወይ?
ያውጡትና ገድሉንና አንብበውን ያላቆም መጀመሪያ የጠየቁን መልስላቸው አላሉም ወይ? መጀመሪያ መልስ ከዛ ሲገኝ ምን እንደምትል አላነበብኩትም ይነበብና እንፍታው። በቃ ይኸውልህ ካላነበብከው አላነበብኩትም ማለት የአባት ነው። መርሲ ይኸውልሽ መርሲ ይውጣና ይነበብ ያነበብን እንትን እንበለው እንረዳው። ምንም ችግር የለም አጣናውዬ ምንም ችግር የለም። መጽሐፎቹ አሉ ፖዚቲቭሊ መልስ በቃ ምንም መጣመም አያስፈልገው። ያሳዩ ካለ ይሄው እኔ በትልቁ አረጋቸዋለሁ እሳቸውን ግን ሲጠይቁ መልስ አትሊስት ችግር የለም። እሺ እግዚአብሔርን አላውቅም ሌሎችንም ሁሉ አላውቅም ብሎ በማርያም አማላጅነት ግን አምናለሁ ብሎ ስለ ማርያም በሰጠው ጥርኝ ውሃ ድነዋል አልዳነም? እግዚአብሔርን አላውቅም እግዚአብሔርን አላውቅም ማለትና እግዚአብሔርን መካድ የተለያየ እንትን ነው እንዴ? አብን ክዶ ነው እኮ የሚለው ወልድን ክዶ በቃ መጣልሃለሁ እስከዛ በሉ ያምጡትና እናንብበው። ዝም ብለን ወልድን ማለት ያምጡትና እናንብበው እንደዛ አይሻልም? ኤርሚ አለ እንዴ? ኤርሚ ታምረ ማርያም ኤርሚ አለክ? ኤርሚ ድምጽ ያሰማ። እኔ ግን ጥያቄ አለኝ ለመሪ ጌታ። ቆይ እዚሁ ላይ ነው እዚሁ ላይ ተረጋጋ። ቆይ ጥያቄ በጥያቄ አትደርብ። ይህንኑ አሳያለሁ ወይ ኤርሚ ካለ እስከዛ ያው እየሳቃችሁ ነው አይደል? ምን ፈልጋችሁ ነው? ታምረ ማርያም እንዴ አለ ብላችሁ መጠይቃችሁ ራሱ በጣም ያሳፍራል። ንሳለት ገቡ ይገባል። ሰናት ይኖራቸዋል እኛንን የለለን ምዕራፍ 12 ታምረ ማርያም እናንተ ያነበባችኋቸው ነው። ጥሩ ነው። በላይ ሰበ ሚውት አድርግ በቃ። ኤርሚ አጠናው እየጠይቆ ነው ክፈትለት። ኤርሚና አጠናው ቤቱን ተቀጣጥሩት ወዴት ሄዱ? በጣም ጥሩ ነው። እንዲህ አይነት ሰዎች ይምጡልን። እንዲህ አይነት ሰዎች ይብዙልን። የሚጠይቁ ሰዎች ያላነበቡትን አላነበብኩም ሚሉ የማያውቁትን አላቀውም ሚሉ እስካሳዩኝ ሚሉ እንዲህ አይነት በትህትና የተሞሉ ግን ደግሞ ለማመን ልባቸውን ያዘጋጁ። እሺ ማሪ ብዙ አትሄድ። በእርግጥ አጣናው ከዚህ በፊት እኔን ሙልጭ እያደረገ ሲሰድበኝ ነበረ። ግን ሰው ወደ ማስተዋል ከተመለሰ ችግር የለውም። ያኔ በስሜት ነው። አልቆጣውም፣ አልቀየመውም። እኔም እንደዚህ ሲያደርገኝ ነበር በወቅቱ። አሁን እነሱ እንደሚሆኑት ማለት ነው። ግን ያለ መረጃ እዚህ ቤት አይወራም። በመረጃ ላይ የተመሰረተ ነውና ግን ጥሩ ጥያቄ ነው የጠየቀው ወንድማችን አሳዩ ማለቱ። መረጃው ግን የምታመጡት እግዚአብሔርን የካዱ እግዚአብሔርን እንትን የማይሉ ነው። ያው ቆይ ልናሳይ ታምረ ማርያም እንግዲህ 4 ነው ያለኝ እኔ። አንደኛው ይሄ ነው። 4ቱም ትልልቁ እጄ ላይ አለ። አይ ቲንክ ብራናው ይመስለኛል የሚቀረኝ አይደል መርጌታ? የብራናው ካልሆነ በስተቀር ሌላው እንዳላለኝ ቤተክርስቲያኒቱ ውስጥ የምትጠቀምበት 4ቱም አንድ አይደለም 4 ነው ያመጣሁት። 4ቱም እጄ ላይ አለ። የኛ አይደለም ብሎ ማንም ሰው ሰበብ እንዳይሰጥ ኢቨን በመዝገበ ቃላት እንኳን ራሱ መዝገበ ቃላትን ሳስመጣ እንኳን አንደኛው መዝገበ ቃላት ይሄኛውን አልቀበልም እንዳይሉ ምድሪቱ ላይ ያለ መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ውስጥ ያለ ማለት ነው። ከአዲስ አበባ ዩኒቨርሲቲ ጀምሮ የግዕዝ የአማርኛ በጃንሆይ ዘመን የታተሙ ከዛም በኋላ የታተሙ እውቅ የሚባሉ መዛግብተ ቃላት ከ8 በላይ ነው ያለኝ። ታምረ ማርያም ሳመጣ አንዱን ብቻ አይደለም ያመጣሁት እና እዚህ ክፍል ላይ ወንድም ያጣናው ይሄ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። በብፁዕ አቡነ ጳውሎስ ፓትርያርክ በነበሩበት በመጀመሪያው ዓመት ለ3ኛ ጊዜ የታተመ ነው። አሳታሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። 1985 ዓ.ም በየካቲት 16 በሚነበበው 12ኛው ምዕራፍ ላይ እመቤታችን ከልጇ የምሕረትን ቃል ኪዳን እንደተቀበለች ብሎ ይላል። ከዚህ ከቁጥር 1 ጀምሮ አማርኛው ይሄንን ሁሉ አለ፣ ይሄን ሁሉ አለ፣ ይሄን ሁሉ አለ። በጣም ረጅም ክፍል ነው። ይሄ ሁሉ አለ፣ ይሄ ሁሉ አለ እና ይሄ ሁሉ አለ፣ ይሄም አለ፣ ይሄም አለ፣ ይሄም አለ። አላለቀም አንዱ ምዕራፍ ማለት ነው። ይሄም አለ፣ ይሄም አለ። አሁን እዚህ ጋር 125ኛው ቁጥር ላይ ያልቃል ማለት ነው።
12ኛው ተአምር በእንተ ኪዳነ ምሕረት ማለት ነው። ኦኬ ይሄ ክፍል ቅድም መርጌታ ያሉት የበላዔሰብ ታሪክ በታሪክ የሚታወቀው እዚህ ከስንተኛው ቁጥር ጀምሮ ይገኛል? ከ68ኛው ቁጥር ጀምሮ ይታያል። አታና ይታያል አይደል? ማንበብ ልጀምር ስለሆነ ይታየኛል በለ ይታያል። ኦኬ 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 እሺ ታየ ተከታተሉ። 68ኛው ከገጽ 68 በጣም ነው የሚገርመው። 68 ቁጥር 68 እሺ ቅምር በሚባል አገር በስም ቤተክርስቲያን የሆነ በዘመድ የከበረ አንድ ሰው ነበር። ኃጢአቱም ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጠጋ ነበር። እህልም የላምም ስጋ የሌሎችን እንስሳንም ስጋ አይበላም ነበር፣ የሰው ስጋ ይበላ ነበር እንጂ። የበላቸው ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹ፣ ዘመዶቹንም ቤተሰቦቹንም አለቁ፣ ተጨረሱ። ያው ስለበላቸው ማለት ነው። የሰው ስጋ ነው የሚበላው፣ የእንስሳ ስጋና የሌሎችንም ስጋ አይበላም። እህልም አይበላም፣ የሚበላው የሰው ስጋ ነው። እና ቤተሰቦቹም ሁሉ ያለቁት የተጨረሱት በዚሁ ምክንያት ነው። ሚስቱንም ልጆችም ቢኖሩት በሙሉ በልጧል ማለት ነው ሰውየው። ኦኬ ከባሮቹም እንዳይበላቸው የሸሹ አሉ። ያው ሰራተኞች ነበሩትና እነሱ ሸሽተው አምልጠዋል። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ ይላል። ኦኬ ልጆቹ አልተበሉም፣ እዚህ ጋር ሌሎቹ ዘመዶቹ ናቸው። ኦኬ ቀረ። ይህ ሰው አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘነላቸውም። ያን ጊዜ ከቤቱ ወጣ። ውሃም ከሚጠጣበት ከአንዲትም ረዋት ከአንዲትም ጦር በቀር ከዚያ ሁሉ ብሉ አልወሰደም። ጦሩንም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘውና ይገድለው ዘንድ ተከተለው፣ ሸመቀበትም። እንዲበረታበትም አውቆ ተወው። ወደ እሱም ሄዶ እንዴት ዋልህ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸባ የያዘውንም ጦሬንም ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁህ አለው። 3 ጦሮችንም እጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላዔሰብም ሰው በላው ማለት ነው። ገበሬውን ከዚህ አድርበት ዘንድ እስቲ ዋሻ አሳየኝ አለው። በመንገድ እየሄደ ስለነበር ገበሬውም በአጠገብህ እንሆ ቤት አለና ከቤት አታድርምን አለው። በላዔሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድህ የከበረ የአንበርጌን ሰው ትመስለኛለህ አለው። በልቦናህ ግን ክዳትን፣ ሽንገላን የተመላ ነውርና ቅምር በሚባል አገር እንደሚኖር እንደ አንድ ባለጠጋ ትመስላለህ። በላዔሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያም ገበሬ ዋሻ አሳየው። በላዔሰብንም ውሃ በረዋት ይዞ ሄደ። የውሃ መያዣ ማለት ነው ረዋት የተባለው። ሲዞርም ሁለንተናው በደዌ ስጋ የታመመ ሰው አገኘ። በእጁም የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌ ምክንያት ጠልቶቶ ሊበላው ያዘው። ያን ሰውዬ መንገድ ላይ እርቦታል። ከዛ በእጁ ይዞታል። ከያዘው በኋላ ግን ደዌ ስላለበት ያው ሰውነቱ ላይ ቁስል፣ ባጭ፣ ፈሳሽ ነገር ስላለ ቶ ማለት ነው ደዌ ስላለበት። ኦኬ ያም ድሃ ግን ፈጽሞ የተጠማ ነበርና ድሃው ማለት ነው ውሃ ተጠምቶ ነበርና ስለ እግዚአብሔር ብለህ አጠጣኝ አለው። ፈጽሞ ተቆጣው። ሁለተኛም ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶም ተቆጣ። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው። ማንን? ሶስተኛ ላይ ያለውን ማርያም ስትጠራ እግዚአብሔርን ጠራ፣ ተቆጣው።
ሰማያትና ምድርን በሰማይና በምድር ለመነው ተቆጣው። ሶስተኛ ግን ፈጣሪያችንን ስለወለደች ስለእመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃውን አምላክን ስለወለደች ስለእመቤታችን ስለ ማርያም ብለህ ፈጽመህ አጠጣኝ አልሁ አለው። በላይ ሰብም ይህቺ ደግ እንደሆነች በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ልብ በሉ እዚህ ጋር አሁን አንዱ ትልቁ እንደው ትልቁ ወንድሞች ናቶች ትልቁ የታሪክ ተፋልሶ የሚመጣው እግዚአብሔርን በእግዚአብሔር ስም አጠጣኝ ብሎ ሲለው ፈጽሞ ተቆጣው። በሰማይና በምድር ብሎ ሲለው ፈጽሞ ተቆጣው። ከዛ ማርያምን ሲጠራበት እስኪ ድጋማት አለው። ደግመህ እስኪ ንገረኝ ካለው በኋላ ከዛ ሁለተኛም አምላክን በመጀመሪያ ስለ ፈጣሪያችን ብሎ አለው። ከዛ ሁለተኛም ድሃውን አምላክን በወለደች ስለእመቤታችን ማርያም ብለህ ፈጽመህ አጠጣኝ ብሎ አለው። ከዛ ማርያምን ሲያነሳበት እግዚአብሔር ብሎ ሲል ሲቆጣ፣ ሰማያትና ምድር ብሎ ሲቆጣ ማርያምን ሲያነሳበት የጸሐፊው ተንኮለኝነት የምታዩት በላይ ሰብም አለ ይህቺ ደግ እንደሆነችና በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ስለ ማርያም ሰምቷል፣ ስለ እግዚአብሔር ግን አልሰማም። ጸሐፊው በጣም ብልጥ ነው። ይህን የጻፈ ደብተራ በጣም ብልጥ በጣም ብልጥ ነው። አጻጻፉን እንዴት እንደሆነ ይኸው ሰው እግዚአብሔርን ሳያቅ ማርያምን አወቀ ነው። እሱን ሳያቅ እሷን አወቀ ብሎ በሰው ሕሊና ላይ እንዴት እንደሚስሉ ይሁት። እሺ ተረድቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ፣ ድሃውም አምላክን ስለወለደች ስለ ክብርት እመቤታችን ስም እንካ ጠጣ አለው። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥረኝ ውሃ በቀር በጉሮሮ አልገባምና አንጣጣው ማለት ልክ የተሰነጠቀ መሬት ስንጣቅ ውስጥ ውሃ ሲፈስ እንደሚያንጣጣጣጣጣጣ አለ እንደሚባል ማለት ነው። ከጥማቱ ከድርቀቱ የተነሳ መሬቱ ተንጣጣ ይባላል። እንደኔ ገጠር ያደጋችሁ ሰዎች ካላችሁ ሰው ሲናገር ተንጣጣ ብቻ አይደለም፣ መሬቱም ውሃ ሲጠጣ እንደዛ ሆነ ይላል። ኦኬ አንጣጣው አጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላይ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ ፈጽሞን በረሃብ ሞተ። ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም። በመቀማትና በግድ ነፍሱን ከስጋው ለዩ። አጋንንቶች መጡና ያው እግዚአብሔርን ክዷል፣ ሰማያትና ምድርን ክዷል እና መጡና አጋንንት ተቀበለው ማለት ነው። ነፍሱን ሞተ ሰውየው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻው ዘንድ መጣች አለ ከሞተ በኋላ። እሺ ኦኬ። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። መላእክቱ ማለት ነው ማርያም ከሰማይ በታች እንደዚህ ሰው ኃጢአተኛ አለ እንዴ አሏት ማርያም። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ሲሞት ጎድኑ ላይ አንጠልጥሏት ነው ሄዶ ያችን ውሃ ይላል። ወዴት ነው? በመንግስተ ሰማያት። በምን? በነፍሱ። በጎንህ ላይ የምታንጠለጥለው በአቁማዳ በረዋት ስትይዘው ነው። ይሄ ሰውዬ ግን ሲሞት ቀልዱ እዚህ ጋር ነው የሚጀምረው። ቀልዱ ከኋላም አለ። በጣም ውሃውን ሁሉ ይዞት ነው የሞተው። ወደ መንግስተ ሰማያት ሲሄድ ጎኑ ላይ አየችው ይላል። ነፍስ ጎን አላት እንዴ? ጀርባ አላት? ፊት አላት? መቀመጫ አላት? ነፍስ እሱ ላይ እንጠይቃለን ማለት ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣው ያን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ከክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ምን እያለ ነው? ማንም ክርስቲያን የሆነ ሲሞት አስቀድሞ እግዚአብሔር ጋር አይደለም የሚሄደው፣ ማርያም ጋር ይሄዳል። ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። በመጀመሪያ ማርያም ጋር ነው የሚሄደው ይላል። በጣም ይገርማችሁ ገድለ ተክለ ሃይማኖት ጋር ደግሞ በመጀመሪያ ተክለ ሃይማኖት ጋር ነው ሰው የሚሄደው ይላል። እግዚአብሔር ጋር ሳይደርስ ሰው እንደገና አንብበው። ኦኬ
ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ። ኦኬ ያችም ነፍስ ደርስ ነው እንጂ ያለ ታዲያ ወደ እሷ ነው የሚሄድ ይላል። አሁን እንድትደርስ ማለት ምን ማለት ነው? እንድትደርስ ማለት ምን ማለት ነው? እንድትደርስ ማለት እሷ ትደርሳለች ነው እንጂ ወደ እሷ ነፍሳት ይሄዳሉ ነው የሚለው። አይል ማሳያለሁ። አይል ማይለውን አትበል። ዝም ብለህ አንብበውና ወደ መርጌታ እንሄድኛ። ኦኬ ማጋ ነው ነፍሱ የምትደርሰው? ነፍሷ ማጋ ነው የምትደርሰው? የክርስቲያን ነፍስ ስትሞት ማጋ ነው የምትደርሰው? ወደ እግዚአብሔር ነው የምትደርሰው። ግን እሷ ትሄዳለች ትደርሳለች ነው ያለ እንጂ ወደ መቤታችን ትሄዳለች አይደለም። የክርስቲያን ነፍስ ማጋ ነው የምትደርሰው? በመጀመሪያ እሱን ተው፣ ጨርሰውና አንብበውና አታብራራው። ጨርሰህ አንብበውና ከጀመርከው ጨርሰህ አንብበውና ወደ መጣንበት ወደ መጣንበት ርዕስ እንድንደርስ አታስቀይረን። ርዕሱን አታስቀይረን። ራስህ ካስቀየርክ በኋላ እሱን በኋላ ኖ ብራዘር፣ እሺ ሜት አድርግ። በኋላ መጀመሪያ በርጌታ ያለውን ጋር እንጨርስ። አንተ ጋር አይደለም አሁን እንትን ያልነው አንብልን አይደለም ያልነው እንድታነብልን ነው ወደዚህ የመጣ ነው አይደል? አድምጠኝ ብራዘር፣ ይሄንን አንተ ሚዩት አድርጋታ ነው ካልመለስ እና ዲሜጥሮስ መልስ። ይሄንን የክርስቲያን ነፍስ የት ነው የምትደርሰው? መጀመሪያ ዲሜጥሮስ እንድትደርስ መቤታችን ዲሜጥሮስ ይቅርታ፣ አታና ሚዩት አድርገው። ያመጣንበትን ርዕስ እንዳ ሚዩት አድርጌሃለሁ። ለምን ሚዩት አድርጉኛላችሁ? እኔ እኮ ካልሆነ አስወርድሃለሁ። እራሳችሁ ናችሁ የጀመራችሁት። ሳነብ እራሳችሁ ላይ የጀመራችሁት ሚዩት አድርገው እኮ። እሱንም በኋላ እንፈተዋለን። እሱን እታችሁ ረድ አሁን ስትለፈልፏል ነበር እንዴ? እና ተርጉሙት። ኦኬ ዲሜጥሮስ ተርጉሙ። ምንድን ነው ያለው? ወንድሞች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህን ወቁ ይላል። እቺ የክርስቲያን ነፍስ ማጋ ነው የምትደርሰው? ዲሜጥሮስ እሺ ማጋ ነው የምትደርሰው? ገባኝ። የክርስቲያን ነፍስ ሳይሆን የሚለው ክርስቲያን ነፍስ ጋር ማለት የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል ነው። ክርስቲያን ነፍስ ሁሉ ይላል። ክርስቲያን ነፍስ ሁሉ ዘንድ ክርስቲያን የክርስቲያን ነፍስ ሳይሆን ወደ እመቤታችን የሚሄደው የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል። የታለ አማላጅነት የሚለው የታለ? ከየት ነው ያመጣው አማላጅነት ብሎ የሚለውን ቃል እዚህ አረፍተ ነገር ውስጥ እያወራ ያለው ከላይ ጀምሮ አማላጅነት ብሎ አድምጠኝ። አማላጅነት ብሎ የሚለው የታለ ዲሜጥሮስ? እንዴ አሁን እኮ ስትንጫጩ ነበር። ለታምር አይደል ከላይ ጀምሮ እያወራ ያለው? የታለ አማላጅነት ብሎ የሚለው? የክርስቲያን ነፍስ ሁሉ እንድትደርስ ይህንን ወቁ ይላል። ይሄ የክርስቲያን ነፍስ ሁሉ ማለት የምትደርሰው ማጋ ነው? ክርስቲያን ነፍስ ጋር ትደርሳለች ነው። የክርስቲያን ነፍስ ወደ እመቤታችን ሳይሆን እመቤታችን ወደ ክርስቲያን ነፍስ ጋር ትደርሳለች ነው። ኦኬ የክርስቲያን ነፍስ ጋር እመቤታችን ትደርሳለች ነው አይደል? ምን ልታደርግ ነው የምትደርሰው? እንደዛ ምን ልታደርግ ነው የምትደርሰው? በአማላጅነቷ ለሚያምኑ ሁሉ ትደርሳለች እመቤታችን። በአማላጅነቷ ለሚያምኑ ሲኦልም ከገባ በኋላ አይደል? በታምሯ ለሚያምኑ ኦኬ ሲኦል ከገባ በኋላ አይደል? እዚህ ጋር ሲኦል ገባ የሚል ነገር የለውም እኮ። ታምሩ ላይ እኮ ሲኦል ገባ የሚል ነገር የለውም። እዚህ ጋር እነዚህ የት ነው የሚወስዱት? በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም፣ በመቀማትም በግድ ነፍሱን ከስጋው ለዩ ይላል። ወዴት ሊወስዱት ነው? የጨለማ አበጋዞች ማለት ዲያብሎስና ሰራዊቱ ናቸው አይደል? በመውሰድ ላይ እያሉ ነው እንጂ ሲኦል ላይ ገቡ የሚል ነገር የት ነው የሚወስዱት? እነዚህ የጨለማ ወደ ሲኦል ሊወስዱት ባሉ ሰዓት ነው ማለት ወደ ሲኦል ሊሄዱ ባለ ሰዓት ነው እንጂ ሲኦል ውስጥ ናቸው የሚል ነገር የለም እዚህ ጋር። ኦኬ ስለዚህ ማርያም ከጨለማው አበጋዞች ከአጋንንት እጅ ነፍሳትን ተነጥቃለች እያላችሁ ነው? በደንብ በየትኛው መረጃ? በአማላጅነት ነው። አሁን አማላጅነት ላይ ስንገባ በቃ በአማላጅነት እንዳይሆን ገብቷል፣ በአጋንንት እጅ ላይ ገብቷል። በየትኛው መረጃ ነው? አሁን እዚህ ጋር እያየን ያለ ነው ስለ ተአምር ነው። ተአምር ማለት ደግሞ ከአይምሮ በላይ የሆነ ነገር ከአይምሮ በላይ የሆነ ነገር አድምጠኝ። ይሄ ከአይምሮ በላይ የሆነ ውሸት እንጂ ከአይምሮ በላይ የሆነ ተአምር አይደለም። ለጊዜው ይቆየን፣ አሁን ዋናው ላይ እንሂድ። ያው ዋናውም ስለሆነ ማለት ነው። ይሄ ከአይምሮ በላይ የሆነ ውሸት ነው እንጂ ከአይምሮ በላይ የሆነ ተአምር አይደለም። እቺ ያችንም ነፍስ በመፍራትና በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ኦኬ ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። የዛ ሰው የበላተኛው ነፍስ ማለት ነው።
አይደል? ማነው ውሰዷት ብሎ ያለው ወንድሜ ዲሜጥሮስ? 78 ነፍስ የበላው ሰውዬ ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። ይሄ ቃል የማን ነው? እግዚአብሔር ነው አይደል ያለው? ኦኬ። እግዚአብሔር ሲፈርድ በጽድቅ ነው አይደል የፈርደው? አዎ። በፍርዱ ስህተት አለበት የለበት? በስሜት ተነስቶ በችኮላ ይፈርዳል? አይፈርድም። እንደ ስራው ሁሉ ይሰጠዋል። አዎ፣ ስራው ፍርዱ ጽድቅና እውነት ነው አይደል? አዎ። ሰው እንደ ስራው ሁሉ የስራውን ያገኛል። ኦኬ። ይሄ ሰውዬ ስራው ምን ነበረ? ነፍሳትን ሰዎችን መብላት ነበር ስራው። አምላክ ነው ወደስ በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችን ልጅ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች ይላል። ያን ጊዜም ጌታ የሚማርበት በጎ ስራ ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልተዋል። ሶሪ ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልተዋልና እግዚአብሔር ፈልጎ አጥቶበት ነው አይደለ? 78 ነፍስ ነው ተበልቶ የተገኘው። መልካም ስራ ፈልጎ ነው አይደል ያጣበት ጌታ? እውነት ነው። ኦኬ። እግዚአብሔር የማያውቀው የተደበቀ ስራ የለውም ማለት ነው። እግዚአብሔር ምንም ስራ አላገኝበትም። ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልተዋልና አምላክን ወደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችን በእኔ ስም ለድሃ ውሃ ጠጥቷልና አለች። ጌታ ይሄንን አያውቀውም ነበር እንዴ? ማርያም የምታስታውሰው ጥያቄ ያውቀዋል። ግን እዚህ ጋር ጥያቄ መልክ ግን እዚህ ጋር ታሪኩ ላይ ታሪኩን አንተ ነህ እንደጻፍከው ላይክ አይደለም ላይክ መጽሐፍ ቅዱስ ላይ ብናይ ልክ እንደ ሰርግ ቤቱ ጌታ ወይኑ እንዳለቀ ያቅ ነበር። ወይኑ እንዳለቀ ያውቃል አይደል? ማንም በዛ ወይኑን ሊቀይር ውሃውን ወደ ወይን ሊቀይር የሚችል ሰው እንደሌለ ያውቃል። ግን የእመቤታችን ስራ ይገለጥ ዘንድ እዛ ጋር አሁን የእመቤታችን አማላጅነት እንዳለ ለማጠየቅ ምንድነው የተደረገው? እመቤታችን ሄዳ ጠየቀችው ጌታን። እንደዛ ነው የሆነው። ዝጋም የሆነበት ምክንያት ጌታ ያውቃል። አቤት ግን ዲሜጥሮስ የምትሄዱበት ርቀት መቼም ሪከርድ ተደርጎ ስለሚቀመጥ የሆነ ቦታ ላይ ሰው ከእንቅልፍ እንደሚነቃ እግዚአብሔር መንፈስ ቅዱስ በቃሉ ብርሃን ሲያነቃችሁ ይህን የተናገርኩት እኔ ነበርኩኝ ነው ብለህ የምትለው ይህንን ውሸት ለማጽደቅ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሄደ የማይገናኝ ታሪክ ለማገናኘት የምትሄዱበት ርቀት ልብ በልና ሰማ። አሁን ሞኬሽ አይ ለማገናኘት እኮ አይደለም። አይ ግዴለ ይሄውስ ለማገናኘት እኮ ነው የጠቀስከው ዲሜጥሮስ፣ ለማገናኘት ነው የጠቀስከው። ኦኬ ስለዚህ እንቀጥል። ምክንያቱም ከሱ የተሰወረ ፍጥረት የለም። ከሱ የተሰወረ ማርያም የምታስታውሰው ኢየሱስ የለም። ማርያም የምታስታውሰው የሥላሴ መንግስት የለም። በሱ ዘንድ መርሳት የሚባል ነገር በባህሪው ስለሌለ ሁሉን ያውቃል። ከሱ ፊት የተሰወረ ፍጥረት የለም። አይኖቹ በምድር ዙሪያ ሁሉ ይመለከታሉ። የሰው ልብ አይደለም ሰው የሰራውን አይደለም የሰው ልብ ያሰበውን እያንዳንዱን ኦኬ በቅጽበት ያውቃል። እኔንም አንተንም ሁላችን ታሪኩን አንብበው እሺ ጨርሰውና ሚዩት አድርገው እንደብዬ እንዴ በቤቴ መናገር ነፃነትን ነው እየነፈከኝ ያለው። ሚዩት አድርገው ዲሜጥሮስ። እሺ እታች ረድ ትዕቢተኛን መቅጣት ልማዴ ነው አልኩ። ሚዩት አድርገው ዮሐንስ እታች ረድ እንደዚህ ነው። እንደ ነፍሳት ፊሊት እንደተነፋበት ነፍሳት አንጠባጥባችኋለሁ ማለት ነው። ታች አንድ በታሪክ አንድ ደግሞ ትዕቢተኝነታችሁ እንዲወጣላችሁ ማለት ነው። ሚዩት አድርጉ ስትባሉት ሚዩት ማድረግ ማለት ነው። ካላደረክስ እታች አወርድህና ቆሽተህ እርር ድብን እያለ የራስህን ታሪክ አነብልሃለሁ ማለት ነው። ኦኬ ስለዚህ ምንድነው? እግዚአብሔር ፊት የተሰወረ ፍጥረት የለም።
እግዚአብሔር ረስቶት ማርያም የምታስታውሰው የለም። ለእኔ በእኔ ስም ለድሃ ውሃ ጠጥቷልና አለችው ይላል። እውነትህን ነው፣ እውነትህን ነው። እግዚአብሔር አያውቅም እንዴ ለድሃ ማጠጣቱን? የሚማርበት ጌታ ምን የሚማርበት በጎ ስራ አለው አላት። 78 ሰዎችን በልቷልና ፈለስጥረ እንዴ በእኔ ስም ለድሃ ውሃ ጠጥቶ የለ እንዴ ብላ ስትለው ያ አስታውስ ብሎ እንዲል ማለት ነው። እንዲህ አይነት የተረት ትፋታችሁን በስላሴ መንግስት ላይ አትተፋም ማለት ነው። እዚሁ ረግጠን እናስተፋዋለን። ይህን ተረትህን በስላሴ መንግስት ውስጥ መርሳት የሚባል ነገር የለም። ውሃም ማጠጣ ምግብም ማብላ ያደረከውን በጎ ስራ እግዚአብሔር አይረሳውም። ያውም ክርስቶስን ክዶ እግዚአብሔርን ክዶ ውሃ አይደለም ለምን ደምህን አታጠጣም? ቃል ወጣ ይላል አይደል? ወዴት? ወደ ጨለማው ስፍራ ጥርስ ወደ ማፋጨት ልቅሶ ወዳለበት ጥርስ ወደ ማፋጨት ትውሰዱታል የሚል ቃል ወጣ ይላል። በቃ አለቅ። እሺ ከዛስ ጌታም እውነት ነው መሐል ላይን አላፈርስም ማለት ይላል። እውነት ነው ማለት ረስቶት ነበር ማለት ነው። አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን አለችው። ጥያቄ ምልክት አልነበረምን? ረስተኸው ነው? እስቲ ቆም ብለህ አስብ። ኢየሱስ ብዙ ነገር አንተ የመርሳት ነገር አለብህ መሰለኝ አይነት ነገር ኢየሱስ ላይ እግዚአብሔር ላይ ነው እንደዚህ የሚባለው። አልነበረምን? በጥያቄ ምልክት አንተስ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረምን? አላላትም። መድኃኔዓለም ክርስቶስ ምስክር ነው። አላላትም። ማን ይህንን ያለው? የኦርቶዶክስ ደብተራዎች ምን ለማድረግ ብለው ሆድ ለመሙላት ብለው የሰሯት አሻጥር ናት። አልነበረም ምን ስትለው ጌታም እውነት ነው መሐል ላይን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። መዘኑት። አሁን ኮሚኩ ድራማው እየቀጠለ መጣ ማለት ነው። አጦዙት ማለት ነው። እግዚአብሔር እዚህ ቁጭ ብሎልሃል። ማርያም እዚህ በቀኙ ቆማለች። በላይ ሰብና 78ቱ ነፍስ እዚህ ጋር አሉ። ሚካኤል እዚህ ጋር አለ። እግዚአብሔር እዚህ ጋር፣ ማርያም፣ ውሃው ቆይ ጌታ፣ ማርያም፣ ውሃው የጠጣው በጎኑ ላይ ውሃ የሆነ አይዳለች። 78ቱ ነፍስ ሚካኤል መልአኩ እና ምን ሆነ? ጌታ አስታወሰችው ማርያም ጌታ እኔ ምን ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት ያገኛል ብለኸኝ አልነበረምን? እና ይሄን ረስታው ነው እንዴ ለቅሶና ጥርስ ማፋጨት ወዳለበት ቦታ ውሰዱት ብሎ የሚል ቃል የምታወጣው? ምን እያደረክ ነው ብላ ማርያም ኢየሱስ ክርስቶስን ስጠይቀው፣ እግዚአብሔርን ስጠይቀው ምን እየሰራ ነው? ረስታው ነው? ላስታውሰሃ አንተ ስምሽን የጠራ ተስካርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? ጥያቄ ምልክት። ረስታው ነው? ላስታውስህ አለችው። ከዛስ ጌታን ስታስታውሰው ጌታም እውነት ነው መሐል ላይን አላፈርስም ማለት። ይህንን ቅርሻታችሁን ታወጣለህ አልኩ ብራዘር፣ ታወጣላችሁ። አሁን የተነካው ከፍ ያለው ልዑል ስለሆነ ባለ ቦርጫም ባለ ጢማም ጳጳስ ፓትርያርክ ቆሞስ መምህር ቄስ ዲያቆን ምእመን መላእክት ማንንም ቢሆን አንፈራም። እንፈጠፈጠልሃለን ማለት ነው። እንዲህ አይነቱን ተረት በአፍጢሙ እንደፈዋለን ማለት ነው። ያለ ገላጋይ አንተ ታች ኮፒ ሊንክና ሼር ታብ እያደረግ ትሰማለህ ማለት ነው። ያለ አማራጭ እሱ ነው። የተቀለደው በማ ላይ ነው? በጌታ ክብር ላይ ነው። በጌታ ክብር ላይ ነው። አይ እሱን ስትነካ ውስጤ የተቀበልኩት መንፈስ በጣም አልኩ በጣም ቆጣል።
ጌታን ስትነካ ጌታን ስታቃልል እናቃልልልሃለን አልኩ። ጌታን የሚያቃልል መልአክ እንኳን ካለ ያን መልአክ እናቃልለዋለን። ጌታን የሚያቃልል ነብይ፣ ሐዋርያ፣ ጻድቅ ማንም ቢሆን እሱን እናቃልለዋለን። እሱ የቀለለ ይሆናል። ጌታስ ለዘላለም የተፈራና የተመሰገነ ነው። አለቀ። ድንበር አታፈርስም ብራዘር። ኦኬ ኦ ሎርድ ድንበር አታፈርስም። የማይነካ ስትነካ እንነካለን። ለምን ስንት ዓመት 1700 አይደለም ለምን 7000 ዓመት አትኖርም? እንነካለን አልኩ። እንደ ዳዊት ድንጋዩን እንወረውረዋለን እና ወነጭፈዋለን። በሰራዊት ጌታ በእግዚአብሔር ስም ጎልያድ ግንባር ላይ ወድቃ የሕዝብ ተግዳሮት የሆነ ከእስራኤል ፊት እንቅፋት እንዲወገድ እና ወነጭፈዋለን አልኩ። የምንወረውረው ድንጋይ የሕያው እግዚአብሔር ቃል ማለት ነው። እሺ ከዛስ መላእክትን አምጡልኝ አለ። መዝኑት አላቸው። ማርያም እዚህ ጋር አለችልህ። ጌታ እዚህ አለ። ውሃው አለ። በላይ ሰብ ያጠጣው ለዛ ሰው 78ቱ ነፍስ የተበሉት አሉ። ሚካኤልን ጌታ ምን አለው? ሚካኤልን ንሳ ሚዛን አምጣልኝ አለው። ለምን? ውሃውንና 78ቱን ነፍስ መዝንልኝ። ሳይመዘንልህ አታውቅም እንዴ ጌታ? አንተ ውሃና ነፍስ ተመዝኖ አታውቅም? እንኳን ጌታ አይደለም እኔ እንኳን አውቃለሁ። አንተ በስላሴ መልክና አምሳል የተፈጠርኩ ከውሃና ከ78 ነፍስ 78 ሰዎች እና ጥርኝ ውሃ ጥንጥዬ ውሃ ማለት ነው። ጠብታ የምታክል እና ይህንን ጌታ ይህንን ውሃውና 78 ነፍስ መለየት አቅቶት ምን አምጡልኝ አለ? መላእክትንም ሚዛን አምጥታችሁ አለ። እንዴ ሲጀምር እዛ ሚዛን የተቀጠቀጠ ባሌስትራ አለ። ስለ እናቴ ስም ያጠጣውን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። ለምን? የነገሩን እውነተኝነት መለየት ስለተሳነው ጌታ በኦርቶዶክስ ትምህርት የነገሩን እውነተኝነት መለየት ስለተሳነው የውሃውን ክብደትና የሰው የነፍሳቱን ቅለት ወይ የነፍሳቱን ክብደትና የውሃውን ቅለት መለየት አቃተው። መለየት ስላቃተው ባሌስትራ ብረት አምጣና እፍል ለፊቴ ቆመህ 78ቱን ነፍስ በአንድ በኩል ውሃውን በአንድ በኩል አድርጋ መዝንልኝ አለው። ሲመዝንስ ይሄ እኮ ልም ያለ እኮ ሰይጣናዊ እኮ ነው የሆነ እኮ ትምህርት ነው። ሰይጣናዊ ምንድን ነው ያልከኝ? ይሄ እኮ ማለት ጌታን እኮ መሳደብ እኮ ማለት ነው። ይሄ ማለት እግዚአብሔር አምላክ የሰው ልብ የሚያስበውን ያውቃል፣ ልብና ኩላሊትን ይመረምራል፣ ነገር ሁሉ በፊቱ የተራቆተና ሁሉ የተገለጠ ነው ብሎ የሚለው የእግዚአብሔርን ቃል የሚጻረር እግዚአብሔርን ባሌስትራ ብረት የተቀጠቀጠ ብረት ሲጀምር ቅዱስ ሚካኤል እጁ ላይ የለውም። ጎዶሮን የተባለ የጣሊያን ሀገር ያለ ጳጳስ ከሆነ ቄስ ጋር ተጣልቶ የተሰራ ፎቶ ነው። ያ ሚኒስከርት ፎቶ የለበሰው የሚካኤል ፎቶ ብላችሁ ያላችሁት ወጣ እኮ የአባባ ጎዶሮኒ ፎቶ መሆኑ እኮ ተረጋገጠ። ቅዱስ ሚካኤል አንተ ቀዊብ የቅድመ ስልከ ሶባ ወትርስ ኢለ እያልክ የምታድረው የአባባ ጎዶሮኒ ፎቶ ነው። ቄሱና ጳጳሱ በነገር ተጠማምደው ጳጳሱን እንዲህ አድርጎ የሳለበት ፎቶ ሆኖ እኮ ተገኘ። በዘማሪ ዳጊ እጅ ጣለው የአባባ ጎዶሮኒ ፎቶ ማለት ነው። ሚኒስከርት የለበሰው ሚካኤል ፎቶ በሎ ተብሎ የተባለ የራሳችሁ ልጆች ጎርጉራ አወጡት። ግልጽ አይደለም እንዴ? ገና ይመጣልሃል። የና አብዱል መሲድ እንማን የና አብዱል መጂድ ፎቶ ይመጣልሃል። አንተ በረከታቸው ይደርብህ እያልክ መሳም ብቻ ነው ያንተ ስራ። አባባ ጎዶሮኒ አባባ መኮሮኒ ያሉ ያመጡልሃል። ጥምዝ መኮሮኒ መሰለ የጫጨ ሽማግሌ አምጥተው በረከታቸው ይደርብህ ይልሃል። እንደ ቆራሌው ካገኘህበት ሰብስበህ አታምታታም ስለ ብራዘር እዚህ አታምታታም። አባባ ጎዶሮኒ አባባ መኮሮኒ ይልሃል። ጥምዝ አሮጊት ያመጣልሃል። እድሜዋ ሁሉ ስትቀልድ የኖረች ወገቧ እንደዚህ እንደ ከዘራ የዞረ ማለት ነው። ጉዳዩ ነው። ንስሐ ካልገባችና ከሞተች እሷ የሰይጣን ራት ናት። ብራዘር በረከቷ ይደርብን ትባል አሮጊት የለም። ማንም አሮጊት ላይ በረከት አያድርም። ማንም ሽማግሌ ላይ የሱ በረከት እኔ ላይ የሚያድርበት የለም። አልሰማችሁም እንዴ ወንድሞቼ እና እህቶቼ? እንዴ ፍጹም ስጦታ በጎ በረከት ከሰማያት አባት እኮ ነው። ከሰማያት ከእግዚአብሔር ዘንድ ይወርዳሉ ይላል።
በያዕቆብ መልእክት ላይ ከብርሃናት አባት ከሰማያት ይወርዳሉ ነው ያለው እንጂ ከሆነች አሮጊት በረከት ትቀበላለህ የሚባል የለም። የቅቤ ቅል ካለ ታውርስሽ አያትሽ እሱን ከሆነ ብለሽ የምትይው እና ምን ይሉላል? አንተ መንፈሴን በጣም ነው የሚያበሳጨው እኮ አልኩ። ጳውሎስ መንፈሱ ብስጭት አለበት ይላል። ኢየሱስ እኮ ጌታ ነው። ሚካኤልን ንሳ አለው። ከዛ ውሃውና 78 ነፍስ መዘንልኝ። ከዛስ ከ78 ነፍስ ያጠረኝ ውሃ መዘነ ይላል። ዋት 78 ሰዎች ተበልተው የ78 ሰዎች ነፍሳት ያለ ኃጢአታቸው ተበልተው በዚህ ጭራቅ ሰውዬ ማለት ነው። እናስ ውሃውና 78 ነፍስ ተመዘኑ። ሚካኤል አምጥቶ ሚዛኑን በስላሴ ፊት መዘኑ። ከዛስ ሚዛኑ ውሃው እንዲመዝን አደረገ። 78 ነፍስ ተመዘኑ። ያለ ኃጢአታቸውም ተበልተው የተመዘነ ወዴት ነው የሚሄደው? ወደ ሲኦል። የመዘነስ ወደ ገነት። በጣም የሚገርመው በአብነት ትምህርት ቤት ሁሉ ጭምር ሳይቀር ይሄን ሲናገሩ እመቤታችን የዚህ ሰውዬ ውሃ ያጠጣው እንዲመዝን እሱ ባለበት በጥላው በኩል ጭንቅላቷን እንዲጋደል ላረገችና ጥላዋን ጣል ስታረግበት በሷ በኩል መዘነ። ይሄ ማለት ምን ማለት ነው? ኮራፕሽን አለ ማለት ነው። የት? በሰማያት የስላሴ ፍርድ እንኳን በሙስናና በኮራፕሽን ይዛባል ብላ ትላለች ኦርቶዶክስ ተዋህዶ። ምን ይሳናታል እቺ ቅድስት ኩላዊት ብሎ ይላል። ተረታም ትውልድ የስላሴን መንግስት የስላሴን ፍርድ ልታዛባ ጥላዋን እንዲጣል አረገች ብሎ በቅኔ ትምህርት ቤት ይተረካል። ያ 78 ነፍስ ሳይሆን ያ ጥርኝ ውሃ መዘነ። ከዛስ ያቺ ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸና ክብርት እመቤታችን አማላጅነት ድና መንግስተ ሰማያት ገባች። ሽፍታው ለምን? ይሄን ውሃ ስላጠጣ። እሱ መንግስተ ሰማያት ሲገባ እነዚህ ያለ ኃጢአታቸው የተበሉ 78 ነፍስ ሲኦል ገቡ። ያለ ኃጢአታቸው ተበልተው። አዎ እናስ ሚዛኑም ላይ እነሱ መመዘን ሲገባቸው ምን እያሉ ነው? እግዚአብሔር ከሰው ነፍስ ይልቅ ውሃ ይበልጥበታል። ውሃ ጠጡ ነው፣ ጠላ ጠጡ ነው። በቃ ይሄው ነው። ጠላ ጠጡ ነው። ቤቱ እኮ ይኖርንበት ነው ብራዘር። ይሄ ቦርጭ እስክናወጣ ድረስ ነው የጠጣ ነው። ቦርጭ እስክናወጣ ድረስ ነው የበላ ነው። የነሜቴን ወጥና ደጀ ሰላም ተስካር የሙት ዓመት መታሰቢያ ዝክርና ምን የማይበላ ነገር አለ? አታምታታም ስለ ብራዘር ይህንን ውሸት እኔ ፊት አጽድቃው አንተ እውነት ልታደርገው አትችልም። የሰራዊት ጌታ እግዚአብሔር ረገጥ አድርጓል ማለት ነው። አንተ እዚህ ትተራመሳለህ። ከላይ አባቶች ሰምተዋል። ጥራት ይጎላቸዋል መጽሐፍቶቻችን ብለዋል። ጥራት ከጎደላቸው ምንድናቸው ማለት ነው? ቆሻሻ ናቸው ማለት ነው። መርጌታ ቅድም ያለው መጽሐፍቶቹ ነው ቆሻሻ ነው ብሎ ያለው ምክንያቱስ ቆሻሻ ታሪክ ስለያዙ። እንዴት እግዚአብሔር አምላክን ይሳደባሉ? ምን ብለው? እግዚአብሔር ውሃና የሰውን ነፍስ መለየት አቅቶት 78 ነፍስና አንድ ጥሩኝ ውሃ መለየት አቅቶት ሚካኤልም ሚዛን አምጣሊ ብሎ ባሌስትራ ላይ ተንጠልጥሎለት እሱ ነው የሚያውቀው። አብ ወልድ መንፈስ ቅዱስ። እኔ ፊት አትቀልድበትም ስለ በጌታዬ ላይ ይኸው መድኃኔዓለም ይፋረደኝ ስልህ የኤልያስ አምላክ ይፋረደኝ። እንደ ባኦል ነቢያት እናንተን ባናርድ የስተት ትምህርታችሁን ግን እናርደዋለን በእግዚአብሔር ቃል ሰይፍ ማለት ነው። እናንተ ትድኑ ዘንድ ሐሰት እና የሐሰት ትምህርት በእግዚአብሔር ቃል ሰይፍ በዕብራውያን መልእክት መጽሐፍ ምዕራፍ 4 ቁጥር 12 እና 13 ላይ የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው ይላል። ይሄንን ሐሰት እናርደዋለን አልኩ ያለ ርኅራኄ። ይሄንን ኤልያስ ሰዎቹን ያረደው ተረታተርትና ኮተት አልኩ። በቀርሜሎስ ተራራ ጫፍ ላይ ቆሞ በያው አምላክ በእግዚአብሔር ፊት የተወራረደ የዛ ነብይ አምላክ ይፋረደኝ አልኩ። የዚህንም ሰው ስብከት ሰምቼ ነው ወደ ጌታ የመጣሁት። ለምን እንዳሰማኝ አላቅም። ጌታ የዛን ቀን ለመጀመሪያ ከጴንጤዎች አፍ ስብከተ ወንጌል የሰማሁት የዚህን ነብይ ስብከት ነበር የሰማሁት። የዛን ቀን በውስጥ የተሰማኝን እኔ ነኝ የማውቀው። እዚህ ሌላ አልለፋለፍም። ይህንን የጻፉ ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኛ ደብተራ ንስሐ ይገቡ ዘንድ ማለት ነው።
ካልሆነስ የሰራዊት ጌታ እግዚአብሔር እጅ ትከብድባቸዋለች። አትጠራጠር አልኩ። ውሃ ከሰው በላይ መዘነ ይሏል። ውሃ ከሰው በላይ መዘነ። እግዚአብሔር ከሰው በላይ ውሃ ነው የሚበልጥበት ብላ ትላለች። በኦርቶዶክስ ተዋሕዶ ቤተክርስቲያን ውሃ ነው የሚበልጠው፣ 78 ነፍስ ግን አይበልጥም ነው የሚሉ። ለውሃ ስፍራ አላቸው፣ ለሰው ግን ስፍራ የላቸውም። ትምህርታቸውም ይሄን መጽሐፍ የሚያስተምረን ይሄን ነው። እግዚአብሔር በመልኩና በአምሳሉ የፈጠረው ትውልድ ላይ እግዚአብሔር በመልኩና በአምሳሉ በፈጠረው ትውልድ ላይ እንዲህ አይነት አንድ ተራ ንስሐ ያልገባ ንስሐ እንኳን አልገባም ስለበላቸው ሰዎች፣ ስለገደላቸው ሰዎች፣ ስላረዳቸው ሰዎች፣ ስለ 78 ሰዎች ይሄ ሰውዬ ንስሐ አልገባም። ንስሐ ሳትገባ የሰራዊት ጌታ ቅዱስ እግዚአብሔር አብ ለዘላለም ከኃይሉ ክብር ርቀህ በምትቀጣበት የእሳት ባህር ውስጥ ድቅድቅ ጨለማ ተዘጋጅቶልሃል። ከኃይሉ ክብር ርቀህ በዘላለም ጥፋት በምትቀጣበት ስፍራ ትሄዳለህ እንጂ ሚካኤልን ጠርቶ ሚዛን አምጣልኝ፣ በዚጋ ውሃውን በዚጋ ነፍሷን አድርጋችሁ መዝኑ፣ ማርያም ጥላዋን ጣለች፣ ለምን ሄዳ ላው ላይ አትቀመጥበትም? ሚዛኑ ላይ የሥላሴን መንግስት ዙፋን እና ፍርዱን አታጣምምም። የጌታ እናት ማርያም እንኳን ብትሆን እንዴት መብት የላትም ስልህ ብራዘር፣ መብት የላትም። የሥላሴን መንግስት የሥላሴን ፍርድ ልታጣምም መብትም ኃይልም ስልጣንም የላትም። ሚካኤል በለው ማንም በል ነቢያት በል ማናቸውም ማለት ነው ይለምናሉ፣ እግዚአብሔር ከሰማቸው ኦኬ። ከዛስ ውጪ በጥላ የምትደፋው በጥላ የምታታልለው ጡት በመቁረጥ የምታታልለው ማለት የምታስፈራራው ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ፊቴን እሰነጥቃለሁ ብላ ማለት ነው የምታስፈራራው ኢየሱስ የለም በዙፋኑ ላይ። ማርያም የምታስፈራራው ኢየሱስ የለም። ማንም ግን በፊቱ ሊቆም የማይችል ኦኬ። ጌታ ግን አለ። ጌታ ግን አለ ብራዘርዬ። ኦ ሎርድ የኔ አባት ለዘላለም ስም ይባረክ። ጌታ ግን አለ። ዙፋኑ ጽድቅና እውነት የሆኑ ሲናገር በጽድቅ ይናገራል፣ ሲፈርድ በጽድቅ ይናገራል። ለእስራኤል ቤት ሲናገር ጌታ ነው እንደዚህ ነው ያለው። እናንተ የያዕቆብ ቤቶች ሰማያትና ምድርን በውስጡ ያሉትን ፍጥረት የፈጠረ እግዚአብሔር ምን አለ? እናንተ የያዕቆብ ቤቶች በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ቅንን ነገር እናገራለሁ፣ ጽድቅንም አወራለሁ። ጽድቅ መሰረቱ ነው፣ ዙፋኑ ነው ብራዘር። እውነት አድሎ በሱ ዘንድ የለም። ቀነ ቀጠሮ አይሰጥም፣ ይግባኛ የለበትም። ምስክሮች አይጠሩም። እግዚአብሔር ሲፈርድ እሱ በፈረደው ፍርድ ፊት ቆሞ ሚካኤል በክንፉ እያላተመ የሱን ፍርድ ሊያዛባ አይችልም አልኩ ብራዘር። ያ የሰማይ የምድር ጌታ በዚህ እረኛ ውስጥ ሆኖ ይነግራል። አይችልም። ሚካኤል መብት የለውም። ንጉሱ ከፈረደ ፈረደ ነው በቃ። ይግባኝ የለውም። ቀነ ቀጠሮ የለም። ተሳስተሃል አይባልም። አይሉም ብራዘር አይሉም። ልክ ማወቅ ጥሩ ነው ስልህ አትንካ እዚያ አካባቢ እሺ። አትድፈር። የጽዮኑ አለት ያደቅሃል ይፈጭህማል። ስርና መሰረትህን አይተውም እግዚአብሔር። ስድብ ነው ለጌታ። ሚዛን አምጡልኝ ብሎ ማለት ስድብ ነው። እንዴት ስድብ ሆነ? ሚዛን የተሰራው ለሰው ልጆች ነው። የነገሩን እውነተኝነት ክብደትና ቅለት መለየት ስለሚያቅተን በቃ 5 እና 10 ኪሎ ስኳር መለየት ስለሚያቅተን በቃ ነጋዴዎች ሰሩልን ማለት ነው። ማለት ባለሙያዎች ሰሩ። እሱም እኮ እያሰሩ እየሸቀቡ ሁሉ ጭምር እኮ ነው አይደል? ያስሩት አለ አይደል? መርካቶ በርበሬ አንተ 1 ኪሎ ገዛው ብለህ ስትሄድ 1 ኪሎ ያልሞላውን ይሰጡሃል። እሱ እኮ በደጉ ዘመን ነው እንደውም ትክክለኛ ፍርድ ትክክለኛ ሚዛን የተባለው እየቋጠሩ እየጨመሩ እያስረዘሙ ምናም ነገር እያሉ ማለት ነው። እዛ ሚካኤልን ሚዛን አምጡልኝ ዋት ነው እንዴ? እግዚአብሔር ለካ ዱቄት በሚዛን እንደሚለካ ሰዎች እንደሚለኩት እየለካ እሺ ጠጋ አድርገው ሚዛኑ መታ አድርገው መታ ትንሽ ወደዚህ ትንሽ እንትን በለው የወፍጮ ቤት ትይዝላችኋል። ያለ ሚዛን
ነካ እናርጋታለን ትልቁ ሚዛን ማለት ነው ቆይ አንድ አፍታ ቆሞ ሴንተር ላይ ሆነ ውሃ ልኩ ትክክል ነው ምናምን እንደዚህ ያለ እግዚአብሔር ዞር በል ዘማዊና ጠማማቱ ልጅ አምላኬ እንደዚህ አይፈርድም በጽድቅ ይፈርዳል ጠጋ አርጎ ምታው ትንሽ ቀሮ ሚካኤል ትንሽ በጣቷ በትንሿ ጣትህ እንዲ ትንሽ ነካርገው ኖ ሄደ በጣም አስጠጋው እንትን አልኩ በጣም አበዛው ትንሽ ጠጋ አርጎ መልሰውና ሄደ አትቸኩል በየስለ እያለ እግዚአብሔር አይመዝንም አንተ ጠማማቱ ልጅ ንስሐ ግቡ አይመዝንም ሰድብ ነው ይሄ ለእግዚአብሔር ሙልጭ አርጎ እግዚአብሔር መሳደብ ነው ንስሐ ነው የሚያስፈልጋችሁ እንዲህ አይነት በልገና አንጸፈ ስታበቃ ደሞ አንተም ብሎ ጌታ እኛ ያለ ጌታ ማን አለ ተለኛል እንዴ የታቁትና አይኑ እንደምታይ አይፈርድም ጆሮም እንደሚሰማ አይበይንም ለምድር የዋሃን በጽድቅ ይፈርዳል የአብርሃም አምላክ ስም ይባርክ በጽድቅ ይፈርዳል ለምድር ቱታን ይበይናል የኔ አባት የኔ ጌታ ለዘላለም ስም ይባርክ የት ነን ብሎ የሚለው ኤርሚያስ የሚለው ና የኛ ነብይ ና የኔ ነብይ ና የኛ ነብይ ከሰይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ሃሌሉያ የምክርና የኃይል መንፈስ የውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ስለዚህ እግዚአብሔርን በመፍራት ደስታውን ያያል አይኑም እንደምታይ አይፈርድም ጆሮም እንደምሰማ አይበይንም ለምድር የዋሆች በጽድቅ ይፈርዳል በጽድቅ ይፈርዳል በቅንነት ይበይናል በአፉ በትር ምድርን ይመታል በከንፈሩ ትንፋስ ክፉዎችን ይገድላል ምክንያቱስ የወገቡ መታጠቂያ ጽድቅ የእግዚአብሔር ጽድቅ የወገቡ መታጠቂያ ጽድቅ የወገቡ መቀነት ታማኝነት ይሆናል ማን መሲሁ የዳዊት ልጅ የእግዚአብሔር ልጅ መሲሁ ከድንግል የተወለደው የአብርሃም ልጅ መሲሁ ሌላኛው ነብይ ምን ይላል ሌላኛው ነብይ ና አባቶቼ ላስቆጥር አንተ አባ እንትና ትለኛለህ እንዴ አባ እንትና አቡነ እንትና ትለኛለህ ወርዛ ዞር ታርጋለህ ይሄን የአረብ ሽማግሌና አገር በቀል አሮጊትና ሽማግሌዎች ማለት ነው እነሱን ጥግ ታርጋለህ ካልሆነ እኔ ጠርጌ ከጎዳና ላይ በእግዚአብሔር ቃል አስወግድልሃለሁ እንዲህ ይላል ምን ትላለህ ኤርሚያስ እነሆ ለዳዊት ጻድቅ ቁጥቋጥ ማስነሳበት ዘመን ይመጣል ይላል እግዚአብሔር ሃሌሉያ ይሄ ድምጽ ነው የነፈቀን ይላል እግዚአብሔር እንደ ንጉስ ይነክሳል ይከናወንለትማል በምድርም ፍርድንና ጽድቅን ያደርጋል ለፍርዱ ስተት የለበትም በስሜት አይናገርም በችኮላ አይፈርድም በስተት የተደረገ በሱ ዘንድ የለም ብቻ ሳይሆን ለዘላለምም አይኖርም በስተት የተደረገ የለም ይፈርዳል ንጉሱ ይፈርዳል መሲሁ ይፈርዳል በዙፋኑ ላይ የተቀመጠ እግዚአብሔር ልጅ የዳዊት ልጅ ይፈርዳል በጽድቅ ይፈርዳል አንተዬ በጽድቅ ይፈርዳል ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነት በጫንቃው ላይ ይሆናል ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ብራዘር በጽድቅ ስሙ በተነገረበት ቦታ ሁሉ ይሄ ነው ጻድቅ ጌታ በጽድቅ ይፈርዳል ቅዱሱ ጌታ በጽድቅ ይፈርዳል በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ለሰላሙ ፍጻሜ የለውም የእግዚአብሔር ቅናት ይህንን ያደርጋል ይሄን ጌታ ነው አየ እዚህ ቁጭ አድርገው ሚካኤል ንሳ ባለ እንትን ሚዛን አምጣ ወአሁን እዚህ አርጉት 78 ነፍስ እዚህ አርጉት ጌታ እዚህ ቁጭ ብሎልህ ሲመዘንለት ፊቱ እንደዚህ ሲደረግ
መታ መታ አድርገው ጠጋ ጠጋ አድርገው ትንሻቸው እኩል ብዙ አትፍጠን ምናምን ነገር እያለ ማለት ነው። ጌታዬን እንዲህ ተሳድባችሁት የዘመኔ ቁጥር ይለቃልኩ። የኤልያስ አምላክ ይሄን ነብይ የጠራ ጌታ ታሪክ ይደግማል አልኩ። ኤልያው ነብይ ይሄንን አባት ጠርቶ በእስራኤል ላይ ተሐድሶን ያመጣ እግዚአብሔርን የተጋፉ በእስራኤል ተራሮችና ኮረብቶች ላይ የቆሙ ለዘመናት ሲመለኩ የነበሩ በዓለም በለው አስታሮት ማንም በለው ማንም እነሱን በዘመኑ ያው አምላክን እግዚአብሔርን ቀርሜሎስ ተራራ ላይ ቆሞ ጠርቶ እሳትን ከማውረድ የተነሳ የእግዚአብሔር ክብር ለእስራኤል እንደተገለጠ እነዛ ያመለኳቸው ጣዖታት ሁሉ በድን ሆነው ባመለኳቸው ሰዎች ፊት መልስ መስጠት እስከማይችሉ ድረስ ባሪያውን ከዛ ተራራ ላይ ሆኖ ሰምቶ በእሳት የመለሰለት አምላክ የሕያው አምላክ የእግዚአብሔር መንፈስ ምስክር ነው አልኩ። ታሪክ ይደገማል ምድራችን ላይ በእግዚአብሔር ቃል ላይ የተዘባበቱ በእግዚአብሔር ቃል ላይ የቀለዱ በኢትዮጵያ ተራሮችና በኤርትራ ተራሮችና ሸለቆች በየቤታቸው በየሰው ልብ ውስጥ የሚታጠንላቸው ለዘመናት የቆዩ የሙታን መንፈስ እግዚአብሔር አምላክ በኤልያስ ላይ ባስቀመጠው የመንፈሱ ኃይልና ቅባት ከምድሪቱ ላይ እነዛን ርኩሳንን እንደጠረገ ከምድሬ ላይ ከሰው ልብና አይምሮ ውስጥ መጥረግ ይጀምራል። ጀምሮታል። እኔ እንኳን በጥቂቱ የዚች የ10 ዓመት በሚዲያ ላይ እንኳን የጮኩት ጩኸቴ ከንቱ ሆኖ አልቀረም። ወንድሞቼ እዚያ ያሉ እነ መርጌታ ከዛሬ 20 ዓመት ምናምን ነገር በፊት 14 መጽሐፍ የጻፈ በዚህ ጉዳይ ያደርገዋል እግዚአብሔር። አትጠራጠረኝ አልኩ። ጥግ ይዘህ እየሳቅህ እያሾፍክ ጴንጤሙን ኦርቶዶክስሙን ታያለ። እግዚአብሔር ጉልላቶቹን ምታ በራሳቸውም ላይ ሰባብራቸው ብሎታል። ያን የላም ጠባቂ ነቢይ አሞጽን ጠርቶ ምታ ጉልላቱን ባናታቸው ላይ ሰባብር ብሎታል። እግዚአብሔር ከላይ ይጀምራል አልኩ። አንተ ቀልድ እዚህ ያኔ ኤርሚያስን ማንደላከው ታውቃለህ? ያኔ ወንድሞቼን ማንደላካቸው ታውቃለህ? የሰራዊት ጌታ እግዚአብሔር ስሙ ተነቅፎ ስሙ ተሰድቦ ስሙ ተዋርዶ መንግስቱ ተተፍቶበት እሱ እየተካደ እሱ ባዘጋጀው መንግስት ውስጥ ይገባሉ እየተባለ በምድሬ ላይ የተቀለደ አውሬ በጌታዬ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳ